አባት ደስ ይለዋል። አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለም ዛሩ ቀለጠ ዘንድሮ በፍቅሯ አምሮጎኔ እኔም ወቅ ደረሰኝ አይኔ ላይ ነው አይኔ ላይ ነው አይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ የውድሜ ለሷ በፍቅሯ አምሮጎኔ ፈገግታው ደስተኛ እኮ ነው እያስመሰለ። ሰላም በጣም ማጠብቁት ምርጥ ደስ የሚል ነገር ይዤላችሁ ወደ እናንተ እየመጣሁ ቤተሰቦች ልነግራችሁ አልችልም እና በጣም ደስ ብሎኛል። እኔ የኛ ፋሚሊዎች የኛን ደስታ የምትፈልጉ ሁላችሁ ዛሬ የደስታችን ቀን ነው። ሌላ አንድ ግን ሴት ቢሆን ሞር ሴት ብትሆን አሪፍ ነው። ወንድ ስለተወለደ ሴት ደግሞ ብትሆን ሞር አሪፍ ይመስለኛል እና ቡትን አላውቅም፣ ሩታ ማብረሽ የሚፈልጉትን አላውቅም፣ ግን ሴት ደግሞ ብትሆን በጣም አሪፍ ነገር ነው ብዬ አስባለሁ። እንደው ሩቲ ደስታ ቤት ደስታሽ ሙሉ ይሆንልሽ ወደፊት ይቻላል። አማን የኔ ቆንጆ የሆነ ነገር ፊቷ ላይ ይታይ ነገር አለ የሆነ ነገርማ አለ እና እኔንስ ሁሉ ሰላም። እኔማ ይኸውልሽ ካሜራ ደቅኝ ደስታዬን እያካፈልኩ ነበር የመጣሽው እና ደስታዬ ደስታ ነው ወይስ አርግዘሻል? መጀመሪያ ሰላም መጥቻለሁ። ሰሞኑን ደስታ በደስታ ነው ያለ ነው አለ ሌላ የድል ደስታ አለ። አሁን ደግሞ ሌላ ደስታ ተጨማሪ ደስታ በደስታ ድርብ ደስታ። ዛሬ እንግዲህ መተናል። ሩታዬ እንግዲህ እርግዝናዋን አረጋግጣ ወረቀት ይዛ መታለች። አቶ ሄርሜላና አብርሽ ደግሞ ያው ክደታቸውን ቀጥለውበታል ማለት ነው። ልጅ ቂጣ መስሏቸዋል መሰለኝ ነገ እንደሚገፋና ነገ ዳር እንደምትቀር ሄርሜላ ቁባ የላትም። አይን ያዋጣ ሌብነት ማለት ነው። የሰውን ባል የራስ ያደርጋለሁ ብሎ መታገል አይን ያዋጣ ሌብነት ብዬ ነው የማስበው እኔና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው። እንግዲህ ፋፊ መታላችኋለች ዛሬ እንግዲህ ፍሬምና ሩታ የዘለሉ ነበር የመጡት። እሱም ደስታውን እየገለጸ ነበረ፣ ግን ሊያስመስል ቪዲዮ የሱ እርግዝና ተቀበለ ማለት ሩታ ጋር ተመለሰ ማለት ዲራማ ቆመ ብሎ ነው የሚያስበው አብርሽ ቅንጭላቱና ክብሩንና ደረጃውን የማያቅሰው ቀጥሎበታል ማለት ነው። እንግዲህ እናያለን ወደፊት ብሏል። ወደፊት እንግዲህ ሄርሜላ 9 ወር ሙሉ ከሩታ ጋራ ከሱ ጋር እያሽቃበጠ ሩታ በቤቷ ራሷን ጠብቃ ትዳሯንና ልጇን ለማሳደግ እሱ ደግሞ ዳር ሆኖ ሌሎች ሴቶች አሉ ልጅ ያለው የሌለው የማይመርጡ ጉፋ የሚያጓፍፉትና የሚፈልጉት ስላሉ እነዛ ጋር ለመቀጠል ወስኗል ማለት ነው። አብረን እናያለን ቀጣይ ቪዲዮ እንግዲህ ምን እንደሚፈጠር። ሄርሜላም ዛሬ እንግዲህ አላምንም የሱ መሆኑም አላምንም ብላ እንዳውም የማይሆን ቃላቶች ስታወጣ ነበር። ሴት ሆና በሴት ልጅ ለመጫወት የምትሞክር አረመኔ ሴት ምን አይነት ደደብነት ነው? ምን አይነት ብልግና እንደሆነ አላውቅም። እስቲ ላይክ አድርጉ ፋሚሊ፣ ላይክ ሰብስክራይብ አድርጉ። በእውነት ነው የምላችሁ ዛሬ ይበቃ የአብርሽ ቤተሰብ በጣም ደስተኛ ሆነው ነው የመጡት ኤፍሬም። ሲቀጥል ደግሞ አላውቅም ሴት ሆና የዚህን ያህል አንድ ወንድ ልጅ እኔ እንጃ ምን አይነት ምቾትም እንደሚሰጣት አላውቅም። ወደፊት እንኳን የሷ እንኳን ቢሆን ማለት አይሆንም እንጂ ቢሆንላት። ነገር ግን ነገ ቂጣ አይደለም ይሄ ነገር እህል አይደለም፣ እየገፋ ነው የሚሄደው። ከወር እየቀየረ ነው ነገሩን የሚሄደውና እዛ ላይ እሷ ምን አይነት አላማ አላት፣ ምን አይነት አቋም አላት፣ ምን አይነት ሴት ናት አብረን እናያለን። በእውነት ነው የምላችሁ የሰው ልጅ የዚህን ያህል ራሷን ዝቅ ታደርጋለች። የሁለት ልጅ አባት እየሆነ እሱ ትዳሩን በጎን ይዞ በጎን እያሽቃበጠ ከሷ ጋር ላይፍ ለመጨረስ ላይፉን ለመኖር እየወሰነ እንዴት ሴቶች ምን የዚህን ያህል ምን ነው ወንድ አልቋል እንዴ? ግን ኧረ ወንድ ሞልቷል። ተው የሰውን በላት ታመልጉ። በእውነት የራሳችሁን ማንነት ኖሩ ነው የምለው እኔ። እና ዛሬ ለማንኛውም ኤፍሬም አስደስቶናል ወንድሜ፣ ሁለተኛ ላይ ተረግዞልሃል።
በቃ ከዚህ በላይ ደስታ የለም አለው። ከዚህ በላይ ምን እያሰብክ ነው? ምንድን ነው የምታስበው አለው። የሁለት ልጅ አባት ስለሆን ከኔ ደስ ብሎኛል፣ ኮንግራገሬሽን እያለ በቃ ቅውጥ አረገው ኤፍሬም። ቅውጥ ወንድ ማለት እንደዚህ ነው። ወደደም ጠላም ነገ አብርሽ የሁለት ልጅ አባት ሆኗል። ወደዳችሁ ጠላችሁ አንገበገባችሁ፣ ሩታዬ ቤቷ ነው ያለችው፣ በክብሯ ነው ያለችው፣ ትዳሯ ነው ያለችው። ልጁም ደግሞ አንድ ብቻውን ልጅ የምታሳድግ ሁለት አድርጋ ለማሳደግ ወስናለች። ምን ይመጣል? ምን ታመጣላችሁ? ያ ሄርሜላም እንግዲህ የሁለት ልጅ አባት ተቀብላ ታሽቃብጥ። ርካሽ ናት። ዞሮ ዞሮ እሷ በገንዘብ አይደል መግዛት የፈለገችው ወንድን። እሱ ደግሞ ሁለት ልጅ እየወለደ በጎን ቤቱን እየመራ ከእሷ ጋር ደግሞ ላይፍ ያሳልፋል። ልል ብላ ትቀበለዋለች። ይኖራል። አለቀ። ይሄ ነው። ለምን ትቢት ውስጥ ነው ያሉት እነሱ፣ ደራ ውስጥ ነው። በቃ አለ አይደለ? ትዳር ውስጥ ታማኝ ትዳር ውስጥ ሳይሆን ትቢት ውስጥ አለ አይደለ? እንደዛ ነው እየመሩት ያሉት። ይሄ ደግሞ ማይሆን ነገር፣ እውነት ነው የምላችሁ፣ ምንም ማይሳካ ነገር፣ ነገ ተነገ ወዲያ ማያዋጣችሁ ነገር ውስጥ ሰው ላይ ትቆያላችሁ። ሩታ እኮ ብትቆይ ህይወቷ ነው። በቃ ልጇ እያሳደገች ነው። ቤቷ ክብሯ ነው ያለችው። ቤት ኪራይ ከፍሎ ነው የሚያስተዳድራት። ቤቷን ሙሉ አድርጎ ነው የሚያስተዳድራት። የፈለገ ነገር ቢፈጠር ሩታ ምንም የምትጎዳው ነገር የለም። አንዴ ህይወቷን አንድ መናጢ ሲመታ ነጃስታታለች አይደል? ሄርሜላ ግን ለሷ መቅጫ ለሚስቱ መቅጫ እያደረጋት አምና መቀበሏ ይሄ ለራሱ ለርካሽነትም ነው ያሳየኝና እኔ እንጃ። እስቲ ላይክ አድርጉ፣ ላይክ ሰብስክራይብ አድርጉ። አሁን ተማራችሁ ቦታ የለኝም ትንሽ ታርጎ እያደረገች ነው እህቴ። እንደማንኛውም ኢትዮጵያ የምትገባ እህት አለችኝ። እኛንም አላህ ያሰካልን፣ በሀገራችን ሰላም ያስገባል። እንደምታዩት እንግዲህ እዚህ ጋር ታርጎ እየተደረገ እዋት እንግዲህ እውት ምን መስለውን ሰላም የታርጎ ቤተሰቦች እንዴት ናችሁ? እንግዲህ እንደምታዩት ታርጎ ውስጥ ናት። እንግዲህ ያለ ቀረጡን የሚያቀልላት የሰው ልጅ ኢትዮጵያ ሲሄድ በጣም ከባድ ነውና ወደ ሀገር ለመሄድ ትኬት ቆርጣለኝ። እስቲ ላይክ አድርጉ ፋሚሊ፣ ላይክ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ ፋሚሊዎቼ። ዛሬ ሩታዬ እንግዲህ ከኤፍሬም ጋር መታለች። እሱም አሻፈረኝ ብሎ ሄዷል። ያቺኛይቱም እንግዲህ ሄርሜላ የምትባለው እነ ዳኒና ማይረም ቤቷ ድረስ ሂደው ሲሰጧት እኔ ምን አገባኝ፣ እኔ ራሴ ህይወት ነው ያለኝ እና አይመለከተኝም፣ እሱ ለሱ ስጡት ሄዱና ብላለኝ። አዎ እሱ አይመለከታትም። በነገራችን ላይ አንዳንድ ጊዜ መሰራውን ስራ ለራጋ ብለን ብናስብ አሪፍ ነው። ሄርሜላ አይመለከታትም ስለ አብርሽ ማስወለድና ማስረገዝ። ለምን አውቃ የገባችበት ነውና፣ ሁለተኛ ልጅ ባታቅም የመጀመሪያውን አውቃ የገባችበት ነገር ነው። ሁለተኛውንም አምና ትቀበላለች ብዬ አስባለሁ። ለምን እሷ ሚነካት የለም። ገንዘብ ያገኘችው ብር ያገኘችው በሱ ጋር ስለሰራች ሰው የሆነችበት ስለሆነ ትርቃለች ብዬ አላስብም። ማለትም ዞራ ነው የምትፈልገው። ትዳር አትፈልግም፣ ታማኝ ነገር አትፈልግም። አንድ ሴት ልጅ በሷ ምክንያት ተጎዳች ማለትን ማስታወስ አትፈልግም። ወደኋላ ዝም ብላ ሲዳ ዝም ብላ ገንዘብን ብቻ ነው ሴቭ ያደረገችውና ይሄ ነገር ወደፊት ነው እንጂ የሚጎዳት ሄርሜላ አሁን ላይ እሷ ብር እያገኘችበት ነው። ምንም ቴስ አይሰጣትም ብዬ አስባለሁ። ለምን ብትሉ ህይወቷ ድራማ ነው። ሄርሜላ ማለት ሁለተኛ ትዳር ውስጥ አልገባችም፣ ድሮም አልገባችም፣ አሁንም አልገባችም። አይገርማትም ለማለት ፈልጋለሁ እንጂ አንድ ሴት ልጅ ለኔ የምትለው ሰው ወደ ሌላ ሰው ሂዶ ከፈታት ሚስት ተብሎ ሲሰየም በጣም ያም ነበር። እሷ ግን አያማትም። ለምን ድሮም የገባችው በሰው ላይ ነው። ተደርባ ስለሆነ ሊደረብባት ጣጣ እንደሌላት ነው የማስበው። ሴት አይደለችም፣ አይቆነቁናትም። ደግሞ ስለማትወደው ስለማትፈልገው 99 ሴት ቢያመጣ እሱ ሄርሜላ አይገርማትም ብዬ አስባለሁ። በእውነት ነው የምላችሁ። የራሷ ህይወት ሌላ ነዋ። እሷ ያቋሟ ድራማ መስራትና የሰውን ትዳር ማለያየት፣ በቃ በአንድ አቋም እየሄደች መሸቀል ነው የምትፈልገው። ከዚህ ድራማ ብትወጣ ማንም ዞር ብሎ እንደማያት ታምናለች። ያ ነው አላማዋ ብዬ አስባለሁ። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻውልን እና ላይክ ሰብስክራይብ ሼር አድርጉን ፋሚሊ። ትንሽ ጉፋን ይዞኛል፣ ድምጤ ቀየር ብሏል እና ዛሬ ሩታዬ እንግዲህ በጣም እየሳቀች ነበር፣ እየፈነጠሰች ነበር፣ በጣም ደስተኛ ነበረች። ምንም የተፈጠረ አልመሰላትም። ለምን ምንድነው አንድ ልጅ ለማሳደግ
እቤት ስለምትቀመጥ 2 ልጅ አድርጋ ብታሳድግ ለሷ ምንም ይጎዳት ነገር የለምና ታገሯ ልጅ ነው የወለደችው፣ ችግር የለውም ከባሏ ነው። ሲቀጥል ደግሞ ለድራማውም ቢሆን እንኳን ልጅ ያለው ሲባል በጣም ነው እንትን የሚገርመውና አንድ መሆናቸውና አንድ ላይ በመኖራቸው እርግጠኛ ትሆናላችሁ ብዬ አስባለሁ። እስቲ ላይክ አድርጉት ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። የሩታዬ እህቶች የት ናቸው? እስቲ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ደግሞ ቪዲዮውን እስከ መጨረሻው ዛሬ የመጣው ትንሽ መሽቁል ነኝ፣ ጉንፋንም ይዞኛል፣ ሶሪ። ላይክ አድርጉ፣ ሰብስክራይብ አድርጉ ይሄን ቪዲዮ። ዛሬ ሩታዬ ሳቀኝ ስለመጣኝ በጣም ደስ ብሎኝ ደስታችን ለኛ ለማንኛውም ሙሉ ሆኗል። አንድ ነን፣ ወደፊት ብያለሁ። ፋሚሊ ላይክ ሰብስክራይብ ላይክ አላስገባሽም ምን ያንቺን አብሽሪ እና የኔ ምርጥ ፋሚሊዎች